ሰባ ጋንቀጭኑ ሰባ አሁን እንትን ነው ምን አሰብኩኝ ወይ በርበል እንትን አንድ ከበድ ያለ ድርጅት ለመክፈት ውስጤ ያለው ተነሳስቷል። በኢትዮጵያ ውስጥ ካሉ በጣም ብዙና ጥቃቅን ድርጅቶች መካከል ደግሞ ይጠቀሳሉ። እንትን ነው ጋሽቀቹ ነው የጋሽቀቹ ነው። በዚህም በዱቄት ፋብሪካ፣ በዚህም በብሎኬት ፋብሪካ፣ በዛም በፋብሪካ ጋሽቀቹ ነው ይባላል። ይባላል እና ጋሽቀቹ ነው። አሁን ምን አይነት ድርጅት በከፍት ያዋጣኛል? ነዲ አሁን ላይ እንትን ነው ባይ ዘ ወይ ቢዝነስ ያማክሩኛል በጣም ብዙ ሰዎች። አሁን ላይ አሁን ጄኔሬተር ነው አሁን እጁን አለስልሶ መብላት ብቻ ነው የሚፈልገው። ምንድን ነው እሱ? ያው እንደ ሀብታም ነው ብዬ ነው። ጋሽቀቹ ደግሞ ወሬ ታቆረፍላለህ። ሂድበት ወሽ ኦኬ። እና ያውን ትውልድ ምንድነው መሰለ የሚፈልገው እጁን ጥፍጥፍ አድርጎ። እኛ በፊት ጊዜ ይሄንን ሀብት ያካበት ነው እንዴት መሰለ ያኔ ትልቅ ደስ ትላለህ። እውነት ጎበዝ ልጅ ነው። እየሰማህ ነው አይደለ? ያኔ ምን ልጅ ምናምን አለው እኔ ድርጅት ለመክፈት ጋሽቀጭኑ በጣም እንደዚህ አይነት አይዲያዎች በዚህ ጄኔሬተር በዚህ ጄኔሬተር ጋሽቀጭኑ ምን አይነት ድርጅት ብከፍት እንደሚሆነኝ እንድታማከረኝ ነው እንጂ እኔ ሌላው ጁስ ለመጠጣት ጁስ አንተ ጋሽቀጭ ይሄንን እንዲህ ያደረጉ ጋሽቀጭ ያው ወንዝ ፓስታም ከጎኑ የእንትን ሞባይል ምናምን የሚያስመጣ ነው። ኤርፖርት ኤክስፖርት ኦኬ። ኤርፖርት ኤክስፖርት። ሁለተኛው ደግሞ የምሁራኖች ጥናት የሚያደርጉበት ባዮኬሚካል ምናምን የሚሰራበት እንትን ኤንዲኤን ምርመራ። ሌላው ደግሞ እንደዚሁ ብዙ ነው ዘርፉ። ምን ፈልገው ነው አንተ? ጋሽቀጭ ነው። አሁን እኛ ሀብታሞች የጋራ የሚያደርገን ቦርጭ ብቻ አይደለም። ተበላሽ ሰው በጋራ ሆነን እናንተ አንድ ላይ ሆነን ዘፈን ብናወጣ ዘፈን ምን አይነት ዘፈን? አሁን ምን አይነት ዘፈን? በአፍሮ ቢት ሆኖ በወልዲስ ከዛ ምንድን ነው ድብድብ ሰራተኞቹ እኔም ልክ ነህ እኮ ግን ምን አለ መሰለህ አቶ ቀጭኑ እንዴ መሰለህ አሁን እሱ በጣም ሀብቱ በዛና ድርጅቶች በዙና ብዙ አያዩም እንትኑ አሁን እንደውም ሀብቴን በማስመልከት በአሜሪካ እና በኢራን ተደግሶ ድግስ ነው ተደግሶ ወደ እንደውም ወደ 3.7 ሚሊዮን ቢሊዮን ዶላር አይ ፓውንድ ነው ተቸኩላል እንጂ ለወሪ ፓውንድ ግን ዩሮ ቆንጆ አይ ነኝ እኮ ማስቸግሰው ኦኬ በዛ ሁሉ ሳውዘንድ ፓውንድ ተደግሶ ወደ ብዙ በሬ ሳውዘንድ በሬ ታርዶ እንደውም ድግሱ ላይ የኮሪያው ፕሬዝዳንት ዶናልድ ትራምፕ መጥቷል። አለከረ የኮሪያው ፕሬዝዳንት ተፈራምና በእግዚአብሔር ማይክል ጃክሰን የኬንያው ፕሬዝዳንት ኪም ጆንግ ኪራ መጥቷል። ማን ጊፍት ጋዳሪ 8 ያደረሰልኝ ወንድሜ 10 አደረሰው ኪራ። ለምን እኛ ሀብታም ወገን ነን።
ለዛ ሁሉ ሚሊዮን ብር አውጥቼ ሳውዘንድ የሆነውን ነገር ወይኔ አሁን ቴክስት አድርጎልኛል ሁላ ጠጅ ቤት ነው በቃ እንደዚህ ኪም ጆንግ እኔ በጣም የሚገርም ጠጅ ነው ያናግራል። ዛሬ ልጆት ምን ታስባለህ? አንተ እኮ አንተ ነው አረንተ እሺ እኔ ተመኘሁት እንዲሁ ጠጅ በብርዝ በጠላ ብርዝ የለም እኮ ማርያም እና አረቄ ብርዝ በጣም ባክህ ሀብታምነት እንደዚህ ጨንቀል ዝጌርን ሀብታምነት ይጨንቃል። ይህም ሁሉ አሁን በልቼ ስጋ መሆን አለበት ነው። ሀብታም ኔትወርክ እያያዘኝ ነው መሰለኝ፣ ግን ዋጋ የለውም ማለት ነው። ቦርጭ ከሌላ ብር ቢኖር ሀብታም ነው። አሁን ብር ቢኖር ሀብታም ይባላል እንዴ? ቦርጭ ከሌላ ኪራ ወጣ ልሙጥ ለራሴ ወጣ ጋሽ ቀጥሉ። በቃ ያለውን ነባራዊ ሁኔታ እናወራለን። ገብቶ ነው የሚባለው። ትልቅ ሰውዬ ናቸው። ትልቅ ሰው ናቸው። እሺ ቀይ ከርባታቸው ይነገር ነው። እንግዲህ ኪዳነ ምሕረት እንደረዘመ አትቆጣሽ ደህና ደረቅ አይ ጋሽ ቀጭኑ አይ ወቻ ገደረ ዛሬ ምንድን ነው? ኔትወርክ ነው። ኔትወርኩ ይዟል እኮ በምንድን ወንትን ነው እንደምትጠቀመው በእንትን ኧረ ሳምራ አንድ ቤልኝ እንዴ በቃ ወጣ ይሻላል። ጀመር ወይ ይራራ ምቾት ደህና ነሽ? አለሁልህ። እንዴት ነው? እግዚአብሔር ይመስገን አለ አለ ጌቶች አለሽ? አንድ ሁለት እንጫወት። እንቅልፍ እያዛጋኝ ነው፣ ግን አንድ ሁለት ተጫውተን እንወጣለን። ስለምትገጭኝ አሁን ሰዎች ካላችሁ ቅዳሜ እና እኔ እንድሸነፍ የማትፈልጉ ሰዎች ካላችሁ ቅዳሜ ትልቅ ቀጠሮ ጌም አለኝ። የኔን ጌም ከሌሎች ጌሞች ትንሽ ለየት የሚያደርገው ምንድነው? ቅጣት አለው። ቅጣቱ ምንድነው? ያን ጌም ከተሸነፍኩት ይሄንን የመሰለ ነዶ ጸጉሬ ከአንድ አመት በላይ ስንከባከበው እና ተሳድገው የነበረውን ጸጉሬና ይቺን የመሰለ ጺሜ እቆረጣለሁ እና ጌሙ ምንም ሊቀር ይችላል፣ ጸጉሩም ልቆረጥ ይችላል። ግን እኔን የምትወዱኝ እኔን የምታከብሩኝ ካላችሁ ያኔ ቅዳሜ በኢትዮጵያ ከምሽቱ 4 ሰዓት መታችሁ ጊፍት ያላችሁ በጊፍት የሌላችሁ በታፕታፕ ምናምን መታችሁ ብታግዙኝ ደስ ይለኛል። ሽንፈት በባህላችን የለ፣ ተሸነፈንም አናቅም። ደግሞ ማንም መጣ ማንም ሄደ እናሸንፋለን ለቀ ማለት ነው። ይሄ ምህረት ምናምን የለም። ባሸንፍ አልምረውም ቢያሸንፈኝም አትማረኝ ላልምር ተባብለን ቃል የተገባባን እሱ እኔን የምትወዱኝ ቤተሰቦች ያን ቀን መታችሁ ጊፍት ያላችሁ በጊፍት የሌላችሁ ደግሞ በታፕታፕ ብታገዙ ደስ ይለኛል። የምወዳችሁ እና ቤታዩ፣ ጉቺ፣ ጆከር፣ ሙኒት፣ ሳሪቲ ሌሎችም በጣም ብዙ አላችሁ። ካልጠሯችሁ በጣም ይቅርታ እና መታችሁ በታፕታፕም በጊፍትም ሳፖርት ብታደርጉ ደስ ይለኛል። እና መማር ሌሎችም በጣም ብዙ አሉ። ማርያምን የምወዳቸው በጣም የማከብራቸው እና አሁን አይመጣልኝም እና ባትቀሩ ደስ ይለኛል። በዚህም አጋጣሚ በጣም ወዳቸዋለሁ። በትመጡ ደግሞ በጣም ደስ ይለኛል። ሌሎችም ደግሞ የኔ ቤተሰቦች እኔን የምታከብሩኝ እኔን የምታደንቁኝ የኔ ማደግ የሚያስደስታችሁ ሰዎች ካላችሁ ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ነው። ማንም እንዳይቀር። ጌሙ ከሌሎች ጌሞች ትንሽ ለየት ያለ ነው። ደመቅ ያለ ጨዋታ ይኖራል ብዬ አስባለሁ። የተረፈ ሁላችሁንም እወዳችኋለሁ። ትመቹኝ ያላችሁ ደግሞ እናሸንፋለን። ፍርሃት በዘራችንም አልፈጠረብንም እና እወዳችኋለሁ። ለምናችሁ ቅዳሜ ማርች 28 ደግሞ በኢትዮጵያ ደግሞ መጋቢት 19 ቅዳሜ ከምሽቱ 4 ሰዓት ላይ ከባድ የቀጠሮ ጌም አለኝ። የኔ ጌም ከሌሎች ጌሞች ትንሽ ለየት የሚያደርገው ቅጣት አለው። ቅጣቱ ምንድነው? በጺምና በፀጉር መላጨት ነው። ልልፈለኩኝና ቀደም ስላልኩኝ ይበቃኛል። እወዳችኋለሁ፣ አከብራችኋለሁ እላችኋለሁ።